ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹ የባንዳ ስራ ላይ የተሰማሩ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ እንደሚገባ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በቀሪ የሥራ ጊዜያቸው የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የተጀመሩ ስራዎች የበለጠ ውጤታማ እንዲሆኑ በትጋት እንደሚሰሩ ለኢዜአ አስተያየታቸውን የሰጡ የሕዝብ ተወካዮች ምክር ቤት አባላት ተናገሩ። የኢትዮጵያ የባህር በር ጥያቄ የአገሪቷን የንግድ ሚዛን በማስጠበቅ የተጀመረውን ፈጣን እድገት ለማስቀጠል ከመሻት መሆኑን የጋምቤላ ዩኒቨርሲቲ ምሁራን ገለጹ። ኢትዮጵያ የጤና አገልግሎት ጥራትና ተደራሽነትን ለማስፋት ያከናወነቻቸው ተግባራት የሚደነቁና በተሞክሮነት የሚወሰዱ መሆኑን የዓለም ጤና ድርጅት አስታወቀ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የባንዳ ስራ ላይ የተሰማሩ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ እንደሚገባ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ሰራዊት የሰሜን ዕዝ ጥቃት የሚዘከረው የተፈጸመው አሳዛኝ ድርጊት መቼም እንዳይደገም ለማስታወስ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የመከላከያ ሰራዊት የሰሜን ዕዝ የተፈጸመበት ጥቃት 5ኛ ዓመት ዝክረ ሰሜን ዕዝ እንዳይደገም መቼም አንረሳውም በሚል መሪ ሐሳብ በቢሾፍቱ የኮማንዶና አየር ወለድ ዕዝ ማሰልጠኛ ማዕከል ተከብረዋል። ከ5 ዓመት በፊት ጥቅምት 24 ቀን 2013 ዓ.ም የጀግናው መከላከያ ሰራዊት አካል የሰሜን ዕዝ ክህደት እንደተፈጸመበት ይታወቃል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰና ሌሎች ከፍተኛ ጄኔራል መኮንኖችና የመከላከያ ሰራዊት አባላት ተገኝተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት ጥቅምት 24 ቀን የሰሜን ዕዝ ዝክረ ሰማዕታት ቀን ነው። የመከላከያ ሰራዊት የሀገሩን ዳር ድንበር በማስከበር የኢትዮጵያ ሉዓላዊነት ለማረጋገጥ ዝግጁ መሆኑን አውስተዋል። የሰሜን ዕዝ የመከላከያ ሰራዊት አባላት ለትግራይ ክልል ምሽግና አጥር እንደነበር ገልጸው እስካሁን ከሰሜን ዕዝ ውጪ በራሱ ዜጎች ጥቃት የደረሰበት አጋጣሚ እንዳልተፈጠረም ተናግረዋል። የመከላከያ ሰራዊት ከራሱ ቀንሶ በትግራይ ብዙ ትምህርት ቤት፣ ጤና ተቋማትና የግብርና ልማት እንዳከናወነ ገልጸው ጥቅምት 24 ቀን የተፈጸመው ድርጊት ግን በኢትዮጵያ ታሪክ ጥቁር ነጥብ ነው ብለዋል። የሰሜን ዕዝ ጥቃት መቼም እንደማይረሳ ገልጸው ቀኑ የሚዘከረው መቼም እንዳይደገም መሆኑን አንስተዋል። ፊልድ ማርሻል ብርሃኑ ዕለቱን ሲያስታውሱ መንግስት በወቅቱ በተለያዩ አካባቢዎች የተለኮሱ ግጭቶችን ለማብረድ የሚታትርበት እንጂ የጦርነት ዝግጁነት እንዳልነበረውም አውስተዋል። መንግስት ሁልጊዜም ለሰላማዊ መንገድ በሩን ክፍት ማድረጉን ጠቁመው ከትናንት ባለመማር የሚደረግ ፉከራ መቆም አለበትም ብለዋል። የቀድሞ ህወሓት ጥቂት አባላት የታጠቁ ኃይሎችን በመደገፍ ሀገር ለማፍረስ ከጎረቤት ሀገር ግንኙነት በመፍጠር በዲዲአር የተሰባሰቡትን በመበተን የፕሪቶሪያን ሰላም ስምምነት እየጣሱ መሆኑን ገልጸዋል። የባንዳ ስራ ላይ የተሰማሩት እነዚህ ህዝቡን የማይወክሉ ኃይሎች ከሀገር ክህደት ተግባራቸው ሊቆጠቡ እንደሚገባም ተናግረዋል። በቀሪ የሥራ ጊዜያቸው የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የተጀመሩ ስራዎች የበለጠ ውጤታማ እንዲሆኑ በትጋት እንደሚሰሩ ለኢዜአ አስተያየታቸውን የሰጡ የሕዝብ ተወካዮች ምክር ቤት አባላት ተናገሩ። 6ኛው ዙር የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ዘንድሮ ይጠናቀቃል ተብሎ ይጠበቃል። ምክር ቤቱ በሕገ መንግስቱ በተሰጠው ስልጣንና ተግባር መሰረት ሕግ ያወጣል፣ አስፈጻሚ ተቋማትን ይከታተላል፣ ይቆጣጠራል፣ የፓርላማ ዲፕሎማሲ እንዲሁም የሕዝብ ውክልና ስራዎችንም ያከናውናል። የተያዘው በጀት ዓመት የ6ኛው ዙር ምክር ቤት የመጨረሻ የሥራ ዘመን መሆኑም ይታወቃል። ምክር ቤቱ ባለፉት 4 ዓመታት ሀገራዊ ለውጡን የበለጠ የሚያሳልጡና የሕዝቡን የልማትና የመልካም አስተዳደር ጥያቄዎች የሚመልሱ ተግባራትን ሲያከናውን መቆየቱን የምክር ቤቱ አባላት ያነሳሉ። በጉዳዩ ላይ ኢዜአ ያነጋገራቸው የምክር ቤቱ አባላት በቀሪ የሥራ ጊዜያቸው የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የተጀመሩ ስራዎች የበለጠ ውጤታማ እንዲሆኑ በትጋት እንደሚሰሩም አረጋግጠዋል። ከምክር ቤቱ አባላት መካከል ዶክተር መብራቱ አለሙ በተያዘው ዓመት ከሚጠበቁ ጉዳዮች መካከል ሀገራዊ ምክክር ኮሚሽኑ በተመረጡ አጀንዳዎች ላይ የሚያደርገው ውይይት ነው ብለዋል። ኮሚሽኑ የኢትዮጵያን የፖለቲካ ስብራት ለመጠገንና ነባር ችግሮችን በምክክር የመፍታት ባህል ለማዳበር መፍትሄ እንደሚያመጣ እንደታመነበትም ነው ያነሱት። ምክር ቤቱ በቀሪ የሥራ ዘመኑ ሀገራዊ ምክክር ኮሚሽኑ በፍጥነት ወደ ስራ እንዲገባና ችግሮች በምክክር መፍትሄ እንዲያገኙ አበክሮ ይሰራል ብለዋል። የፓርላማ ወዳጅነት ቡድኖች ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት የበለጠ ለማጠናከር በትኩረት እንደሚሰሩ የገለጹት ደግሞ ሌላ የምክር ቤት አባል ሳዲቅ አደም ናቸው። በፓርላማ የዲፕሎማሲ የኢትዮጵያን ብሔራዊ ጥቅሞች የሚያስከብሩና የሀገሪቱን የልማት ፍላጎትን የሚያስረዱ ጉዳዮች ላይ በስፋት ይሰራልን ብለዋል። የሕዝብ ተወካዮች ምክር ቤት አባል ዶክተር አለሙ ጎንፋ በበኩላቸው በተያዘው በጀት ዓመት በኢትዮጵያ በርካታ የልማት ፕሮጀክቶች መጀመራቸውን አስታውሰዋል። የምክር ቤቱ አባላትን በመጨረሻ ዓመት የሥራ ጊዜያቸው እነዚህ ፕሮጀክቶች በተሻለ ፍጥነትና ፈጠራ እውን እንዲሆኑ የተለየ ድጋፍና ክትትል ያደርጋሉ ብለዋል። ለሚቀጥለው ምክር ቤት አስቻይ ሁኔታዎችን ማመቻቸት የ5ኛ ዓመት የምክር ቤት አባላት ድርሻ መሆኑንም አንስተዋል። የኢትዮጵያ የባህር በር ጥያቄ የአገሪቱን የንግድ ሚዛን በማስጠበቅ የተጀመረውን ፈጣን እድገት ለማስቀጠል ከመሻት መሆኑን የጋምቤላ ዩኒቨርሲቲ ምሁራን ገለጹ። ኢትዮጵያ ከባህር በቅርብ ርቀት ላይ ያለች ወደ ባህር መግቢያ ተነፍጋ ለዓመታት የተቆለፈባት ሀገር ሆና ቆይታለች። በዚህ ምክንያት ብዙ ዋጋ እየከፈለችና የሀገሪቱንና የሕዝቧን ህልውና አደጋ ላይ ወደቀ መሆኑን በተደጋጋሚ እየተነሳ ይገኛል። በመሆኑም የኢትዮጵያ መንግስት የባህር በር የህልውና ጉዳይ መሆኑን በጽኑ በማመንና ጠንካራ አቋም በመያዝ በዲፕሎማሲው ረገድ በስፋት እየሰራ መሆኑን ይታወቃል። በዚህ ጉዳይ ላይ ኢዜአ ያነጋገራቸው የጋምቤላ ዩኒቨርሲቲ ምሁራን እንዳሉት የባህር በር ጥያቄ ለሀገሪቱ ማህበራዊና ኢኮኖሚያዊ እድገት መሰረት የሚጥልና
የማስፋትና ህልውናን የማስቀጠል ጉዳይ መሆኑን ገልጸዋል። የኢትዮጵያ የባህር በር ማጣት የውጭና ገቢ ንግድ ሚዛን ላይ ከፍተኛ ጫና በማሳደር የሀገር እድገት ተጽዕኖ መፍጠሩንም አስረድተዋል። ይህን ጉዳይ ለመፍታትና ለሀገሪቱ ንግድ ሚዛን መጠበቅ መንግስት የጀመራቸው ጥረቶች ከውጤት እንዲደርሱ የበኩላቸውን እንደሚወጡም ገልጸዋል። የኢትዮጵያን የመልማት ጥያቄም ሆነ የቀጣዩን ትውልድ ህልውና ለማስቀጠል የባህር በር ጥያቄ በቀናነት ሊታይ እንደሚገባውም ተናግረዋል። የኢትዮጵያ የባህር በር እጦት የህዝብ ቁጭት ሆኖ መቆየቱን አንስተው የባህር በር ጥያቄዋም የታሪክም ሆነ ህጋዊ መሰረት ያለውና የህልውና ጉዳይ መሆኑን አስረድተዋል። ኢትዮጵያ ያለመችውን እድገት ለማረጋገጥ የባህር በር ጥቅሙ ቁልፍ ጉዳይ መሆኑን አንስተው በዚህ ጉዳይ ላይም ሁሉም የሀገሪቱ ዜጎች የበኩላቸውን መወጣት አለባቸውም ብለዋል። ኢትዮጵያ የጤና አገልግሎት ጥራትና ተደራሽነትን ለማስፋት ያከናወነቻቸው ተግባራት የሚደነቁና በተሞክሮነት የሚወሰዱ መሆኑን የዓለም ጤና ድርጅት አስታወቀ። በዓለም ጤና ድርጅት የኢትዮጵያ የአፍሪካ ህብረትና የተባበሩት መንግስታት ድርጅት አፍሪካ ኢኮኖሚክ ኮሚሽን ተወካይ ፕሮፌሰር ፍራንሲስ ቺሳካት እንዳሉት ኢትዮጵያ የዜጎቿን የጤና አገልግሎት ጥራት ተደራሽነት ለማስፋት ያከናወነችው ተግባር የሚደነቅና በተሞክሮነት የሚወሰድ ነው። ፕሮፌሰር ፍራንሲስ ቺሳካት ለኢዜአ እንደተናገሩት ባለፉት ጥቂት ዓመታት ኢትዮጵያ በጤናው ዘርፍ ትልቅ እመርታን አስመዝግባለች። በኢትዮጵያ ዜጎች ጥራት ያለው የጤና አገልግሎት እንዲያገኙ የመድኃኒትና የሕክምና ቁሳቁስ አቅርቦት ተደራሽ በማድረግ እንዲሁም በሀገር ውስጥ መድኃኒት በማምረት ላይ ስኬታማ ስራ እያከናወነች ትገኛለች ብለዋል። የዓለም ጤና ድርጅት ከኢትዮጵያ መንግስት ጋር በመተባበር ደህንነቱ የተረጋገጠ የጤና አገልግሎት ተደራሽ እንዲሆን የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። ለድንገተኛ በሽታዎች ምላሽ ለመስጠት የሚሰራውን ስራ አጠናክረን እንቀጥላለን ብለዋል። በጤናው ዘርፍ ድርጅቱ ከኢትዮጵያ ጋር በቅርበት እየሰራ መሆኑን ጠቁመው ይህም ተጠናክሮ እንደሚቀጥል ተናግረዋል። በተለይም አፋጣኝ ምላሽ የሚፈልጉ በሽታዎችና ወረርሽኞችን ለመቆጣጠር ከኢትዮጵያ ጋር በመተባበር እየሰሩ መሆኑን ገልጸዋል። ለአብነትም ኮቪድ-19ን ለመከላከል ከኢትዮጵያ መንግስት ጋር በጋራ ስኬታማ ስራ መከናወኑንም ተናግረዋል። ኢትዮጵያ በአፍሪካ የመድኃኒት ማምረቻ ማዕከል እንድትሆን እገዛ ማድረግ በሚቻልበት ሁኔታ ላይ እንገኛለንም ብለዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ዜናው አበቃ። ሰላም።